ጀግናን ለማንገስ ስልጤ የራሱ ቅድመ ሁኔታዎች አሉት። ንግስናና መክስ። መክስ ማለት መሪን መሰየም ወይንም መሾም እውቅና መስጠት ማለት ነው። ንግስና በስልጤ ብሔረሰብ ለጀግና እውቅና መስጠት መሸለም ማለት ነው። መሪን ለመሰየም ሆነ ጀግናን ለማንገስ ስልጤ የራሱ ቅድመ ሁኔታዎች አሉት። ከቅድመ ሁኔታዎች አንዱ ካልነገሱ የስልጤ ጎልማሶች መካከል ለቀጣይ አሁን ካሉት ኢማሞች፣ ገራድ አቦዎች፣ አዝማቾች የተሻለ አቅም ይኖረዋል ተብሎ የሚታመንበት ሰው በጎሳው አሊያም ንዑስ ጎሳው ለጠቅላላ የጎሳ መሪው ለየገሌ እውቅና ይሰጥልኝ የተሻለ ንግስና የሚፈልጉ ቅድመ ሁኔታዎችን ሊያሟላ ከመቻሉም በላይ ንዑስ ጎሳው እየተባዛ ስለሄደ ከስፋቱ አንጻር ውክልና ቢሰጠው እንደሚረዳቸው በማስረዳትና ገራዳ አቦዎችን በማሳመን ስለ ብቃቱ እውነተኛነት በተለይም ራሱን ስለመቻሉ ስለ መልካም ስነ ምግባሩ ልኡካንን በመላክ ያረጋግጣሉ። ከዚህ ቀደም ገራትነት የታጨ ሳር ገራት ተብሎ ብቃቱን ያሳየ ካለም ገራዳ አቦዎች በእድሜ ምክንያት የጎሳው አሰፋፈር የተለያየ ቦታ ላይ በመሆኑ ሁሉንም በያለበት ደርሰው ማስታረቅ፣ ጎሳ ነክ ጉዳዮችና አጀንዳዎችን በማንሳት ጉባኤዎችን ለመምራት አቅም ማጣታቸውን በመገንዘብ በራሳቸው ፍቃድ ሳር ገራዱን ሙሉ ገራድ እንዲሆን ያመቻቻሉ። አሊያም ከጎሳው መካከል የተፈጠሩ አለመግባባቶችን በብቃት መፍታት ባለመቻላቸው የጎሳው አባል በባህላዊ መድረኮች የቀረቡ ወይም የደም ካሳ መክፈልና ማስከፈልን፣ የቤተሰብ ጥሪትን ከአጎት ቤት በመሆን በፍትሃዊነት ማከፋፈልን ጋር ውርጃ ወይም ንቀት የተሰነዘረበትን የጎሳው አባል መብት ከማስከበርና ስነልቦናው ከመገንባት አንጻር መላውን የጎሳውን አባል በማግባባትና በማሳመን እንዲፈጸም ከማድረግ መኳያ የአቅም ማነስ ካሳዩ ንግስና ባይሰጡ እንኳን ውክልና እንዲሰጡ ግፊት ይደረግባቸዋል። በዚህ መልኩ እጩዎችም ጎን ለጎን ከንግስና ከሚያበቁ መስፈርቶች አንጻር ይታያሉ። በመሆኑም የተሻለ ብቃት ያላቸው የጎሳዎች የንዑስ ጎሳው አባላት ትኩረትን ይስባሉ። በስልጤ ብሔረሰብ ይህን ባህላዊ ክንዋኔ የተጀመረበትን ወቅት ለማየት ወደ ኋላ በመጓዝ የስልጤ ብሔረሰብ በሐረብ ነገድ የመጡ ምዕመናን ታሪክና ከነርሱ ተያይዞ በዚያው በ16ኛው ክፍለ ዘመን የነበረውን የጦር መሪዎችን የማዕረግ ስም መጠሪያ እንዲሁም የስልጤ ብሔረሰብ ቋንቋ ጥንታዊነትን መመልከት ከዚያም አያይዞ የባህሎችን ነባር መሆኑን እየነቀሱ ማየት ይቻላል። ከዚህም ተያይዞ ማየት የሚገባው ነጥብ የስልጤ ብሔረሰብ የራሱ የሆነ ባህላዊ አስተዳደር ያለው ብሔረሰብ እንደመሆኑ የሚያስተዳድሩ ንጉሶችን የሚያስተዋውቅበት ባህላዊ ሂደት ደግሞ እጅግ ጥንታዊና የብሔረሰቡ ሁለንተናዊ መሆን ገላጭ በመሆኑ ከባህላዊ አስተዳደሩ በላይ የሚያሰጠው ነው ብንል ማጋነን አይሆንም።